ሰላም እንዴት ናችሁ? ሄኖክ ነኝ። ዛሬ ከባለፈው ነው የምንቀጥለው። ባለፈው እንግዲህ ሰብኔቲንግን ፓርት 1 አይተናል። ስለ እንዴት ሰብኔት ማድረግ እንደምንችል ስለ ሰብኔት ማስክ እና ስለ ሳይደር አይተን ነበር። ዛሬ ደግሞ ሰብኔቲንግ እንጀምራለን ማለት ነው። ከክላስ ሲ ነው የምንጀምረው። ቀለል የሚለው ክላስ ሲ ስለሆነ ኦኬ። እንግዲህ ክላስ ሲ ላይ እንዳየነው ሰብኔት ማስኩ ዲፎልት ሰብኔት ማስኩ ባለፈው እንዳየነው ስንት ነው? 255.255.255.0 ነው። ስለዚህ ለሆስት ዲፋይን ማድረግ የምንችለው ያለን ቀሪ 8 ብቻ ነች፣ 0 ነች። እቺን ብቻ ነው ማኒፑሌት ማድረግ የምንችለው። ስለዚህ 8 ቢት ነው የሚቀረን። እንግዲህ ለሰብኔቲንግ ደግሞ ከዛ 8 ቢት ነው ቦሮ የምናደርገው ወይም የምንወስደው ከዛች 8 ቢት ነው። ስለዚህ ምንም ነገር ቦሮ ካላደረግን ዲፎልት ሰብኔት ማስኩ ይሆናል 255.255.255.0 ማለት ነው /24 ምንለው። አንድ ቢት ቦሮ ካደረግን እንደዚህ ይሆናል። 2 ቢት 3 ቢት 4 ቢት እና እስከ 6 ቢት ነው ቦሮ ማድረግ የምንችለው። ስለዚህ ሳይደር ኖቴሽኑ እንደዚህ ይሆናል። ቀላል ነው። 128 እንዴት ነው የሆነ? እንግዲህ ዘ ፓወር ኦፍ 2 ነው ለማስታወስ ያህል። እቺኛዋ የዜሮ ቤት ነች። 1 2 3 4 5 6 7 ስለዚህ ሁሉም 0 ስለሆኑ 0 ሲባዛ to the power of 0 ይሄኛው ደግሞ 0 ሲባዛ to the power of 1 0 ሲባዛ to the power of 2 ያለን የሚቀጥል ሁሉም 0 ስለሆነ እቺ 7 ነች ማለት 7 ቢት ነች። ስለዚህ 1 ሲባዛ to the power of 7 128 ያው ይሄ እንዴት እንደመጣ ነው ኢዚ ስለሆነ 120 ደግሞ ይሄኛው ሲደምረው ነው ይመጣ። ስለዚህ ሳይደር ኖቴሽኑ ይሄ ይመስላል። ስለዚህ ምን ጊዜም ደግሞ እዚህ ጋር እንደምታዩት ከግራ ወደ ቀኝ ነው የሚሄደው። ሰብኔት ቢት የሚጀምረው ከዚህኛው ነው የሚጀምረው። ከዚህ ጀምሮ ወደዚህ ነው የሚሄደው። እንደምታዩት ከዚህኛው አይጀምርም ለማለት ነው። እንደገና ስኪፕ ማድረግ አንችልም። እዚህ ጋር ሆኖ 1 0 1 መሆን አይችልም። ቢቶችም ስኪፕ መሆን ስለማይችሉ ማለት ነው። ስለዚህ አሁን ሰብኔቲንግ እናያለን ማለት ነው። እንዴት ሰብኔት ማድረግ እንችላለን የሚለው አምስቱን ጥያቄዎች እቺ the 5 question ይላል ቴክስት ቡክ ጋርም አለ። እነዚህን 5 ጥያቄዎች ከመለስን በቀላሉ ሰብኔቲንግን እንጨርሳለን ማለት ነው። ስለዚህ መጀመሪያ ከተሰጠን በኋላ ማየት የምንችለው ምንድነው? how many subnet does the chosen subnet mask produce? ሰብኔት ማስክ የሆነ ሰብኔት ማስክ ይሰጠናል። በሳይደር ኖቴሽን ስላሽ ተብሎ ይሰጠናል የሆነ ሰብኔት። ስለዚህ ከዛ ላይ ስንት ሰብኔት ነው ክሬት ማድረግ የምንችለው የሚለው አንሰሩም ድሮ to the power of x x ምንድነች? the number of masked bit or the number of ones ማለት ነው። ስለዚህ ቢሆን እዚህ ጋር /24 the number of x ስንት ነው? 0 ነው። ምክንያቱም እዚህ ጋር ምንም ነምበር አንድ አልሆነም እዚህ ጋር። ስለዚህ ምንም ነምበር አንድ ስላልሆነ እዚህ ጋር x ቫልዩ ስንት ነው ማለት ነው? 0 ነው ማለት ነው። እዚህ ጋር ደግሞ ሶሪ እንግዲህ ድሮይንጉ ጋር /25 ላይ number of bit አንድ የሆነው ስንት ነው? አንድ ነች። እዚህ ጋር አንድ ቢት ነች አንድ የሆነች። ስለዚህ x ስንት ነች? አንድ ነች ማለት ነው። እዚህ ጋር 2 ነች እያለ ይቀጥላል ማለት ነው። እዚህ ጋር 3 እዚህ ጋር 4 እዚህ ጋር 5 እዚህ ጋር 6 ስለዚህ በዚህ መሰረት number of x ማግኘት እንችላለን። ወይም the number of masked bits ወይም the number of bits that are 1 አንድ የሆኑ ወይም ኦን የሆኑት ማለት ነው። ስለዚህ አሁን እዚህ ጋር ስንት ኔትወርክ ክሬት ማድረግ እንችላለን ማለት ነው? to the power of 1 2 ኔትወርክ ክሬት ማድረግ እንችላለን። ይሄኛው 2 ከሆነ 4 ኔትወርክ፣ ከታችኛው ደግሞ 3 ቢት ነው ኦን የሆነ። ስለዚህ እኛው ጋር 8 ኔትወርክ፣ ከዚህኛው ጋር ስንት ቢት ነው ኦን የሆነ? 4 ቢታ /28 በቃ። ስለዚህ ይሄኛው ኮመን ነው ለክላስ ቢሚዩን ሲሚዩን ነምበር ኦፍ 1 ኦን የሆነው ማለት ነው። ስንት ክሬት /28 ስንት ክሬት ማድረግ ይችላል ማለት ነው? 4 ቢት ነው ኦን የሆነ። ስለዚህ 16 ማለት ነው። /29 ስንት ቢት ነው ኦን የሆነ? 5 ቢታ 32። ይሄኛው ደግሞ ስንት ቢት? 6 ቢት ኦን ይሆናል። ስለዚህ 64 ማለት ነው። ስለዚህ /30 በዲፎልት 64 ኔትወርክ ክሬት ያደርጋል። ስለዚህ እንደዚህ ያደርጋል። ሰብኔት ማስክ የተበሰሰተን ሰብኔት ማስክ ማለት ስንት ያህል ሰብኔት ክሬት ማድረግ እንደምንችል ማወቅ እንችላለን ማለት ነው። ነምበር ኦፍ ዋንን መቁጠር ነው። ያን to the power of the number of ones the total number of ones ማለት ነው አድርገን ማወቅ እንችላለን። ኔክስት ምንድነው? how many valid hosts per subnet are available? በአንድ ሰብኔት ደግሞ ስንት ሆስት አቬሌብል ነው የሚለው ኦፍ የሆኑትን ማወቅ ማለት ነው ባጭሩ። ነምበር ኦፍ ዋይ ማለት ደግሞ the number to the power of y minus 2 ነው። the number of unmasked bit ወይም the zeros። ስለዚህ ከተሰጠን ሆስት ቢት ላይ ከቀረን ሆስት ቢት ላይ
ዜሮ የሆኑትን መቁጠር ነው። እዚህ ጋር ስንት ነው ዜሮ የሆነው? ሁሉም ዜሮ ናቸው። ስለዚህ 8 ቢት ነው to the power of 8 minus 2 right to the power of 8 ስንት ነው? 256 right 256 ሲቀነስ 254 ስለዚህ /24 ስንት ወስዳለሁ ማለት ነው? በአንድ ሰብኔት ስንት ወስዳለሁ ማለት ነው? ምንም ሰብኔት የለውም ወይም 0 to the power of 0 x ነምበራችን እዚህ ጋር ለ/24 number of x ስንት ነች? 0 ነች። ምክንያቱም አንድ የሆነ ስለሌለን ማለት ነው። አንድ የሆነ ቢት ስለሌለን 0 ነው የምትሆነው። to the power of 0 ስንት ነው? አንድ ኔትወርክ ይኖረናል። በዛ ኔትወርክ ውስጥ ደግሞ 254 ያህል ሆስት ይኖረናል ማለት ነው። ምክንያቱም to the power of 8 minus 2 ከታችኛውን ለምሳሌ ከዚህ ውስጥ ደግሞ ሌላ መስራት ብንፈልግ ለምሳሌ /28 እዚህ ጋር ይዘንየውና የ/28ን how many valid host ከተጠየቀ እንዴት ነው የምናደርገው? ዋይን ነው ማወቅ የምንፈልግ ወይ ደግሞ the number of unmasked bit ነው ወይም the number of 0 ስለዚህ number of zeros ማወቅ ነው። /28 መጀመሪያ እንዘረዝረዋለን በቢት በባይናሪ ነምበር ስለዚህ ባይናሪ for the octet ላይ ያሉ ባይናሪ ነምበር ይሄን ይመስላል። ስለዚህ number of zeros መቁጠር ነው 1 2 3 4 ስለዚህ to the power of 4 minus 2 ስለዚህ to the power of 4 ስንት ነው? 16 ሲቀነስ 2 14 ስለዚህ 14 ሆስት ይኖረናል ማለት ነው። 14 ሆስት ይኖረናል ማለት ነው። ስለዚህ እንደዚህ አድርገን በአንድ ኔትወርክ ውስጥ ስንት ሆስት አለ የሚለውን ማወቅ እንችላለን። ስለዚህ 14 ሆስት ይኖረናል። እዚህ ጋር ስንት ኔትወርክ አለን ብለናል? 4ቱ ኦን ሲሆን 16 ኔትወርክ ይኖራል። ስለዚህ በ16ቱ ኔትወርክ ውስጥ 14 ሆስት ይኖረናል። ስለዚህ አሁን አንድ ካምፓኒ ትልቅ ካምፓኒ ላይክ ባንክ ምናምን ቢኖር 16 ቢሮ ቢኖረው በእያንዳንዱ የተለያዩ ኔትወርኮች ነው። በእያንዳንዱ ደግሞ ቢሮ 14 ሰራተኛ ቢኖር ለየ14ቱ ፒሲ ይሄንን ስኪም መጠቀም እንችላለን ማለት ነው። 16 ቢሮ ያለው 14 በእያንዳንዱ ደግሞ 14 እና ከ14 በታች ያሉ ሆስት ተጠቃሚ ከሆነ /28ን እንደ ኔትወርክ አድሚኒስትሬተር መጠቀም እንችላለን ማለት ነው። 16 ኔትወርክ ክሬት ያደርግልናል። 14 እና ከ14 በታች የፈለግነውን ያህል ሆስት ከ14 በላይ መሄድ አንችልም፣ ግን ከ14 በታች 8 6 በእያንዳንዱ ቢሮ ቢኖር ይሄንን ስኪም ኢምፕሊመንት ማድረግ እንችላለን ማለት ነው። ኔክስት ምን መልሰው ደግሞ ምንድነው what are the valid subnets valid subnetoች ነው። ስንት ሰብኔት እዚህ ጋር 16 ሰብኔት አለናል። 16 ሰብ ኔትወርክ ማለት ነው። 14 ሆስት አለናል። what are the valid subnet ደግሞ ስንት እነማን ናቸው valid subnetoቹ በነምበር መግለጽ ማለት ነው። ስለዚህ valid subneትን ክሬት ለማድረግ እንዴት ነው የምናውቀው? ብሎክ ሳይዝ ይባላል። 256 ሲቀነስ ሰብኔት ማስክ ነው ብሎክ ሳይዝ ነው። ብሎክ ሳይዝን ወይም ኢንክሪመንት ነምበር እንለዋለን። ምክንያቱም ከዜሮ ነው የምንጀምር ምን ጊዜም ቢሆን ኔትወርክ የሚጀምረው ከዜሮ ነው። ከዜሮ እንጀምርና ብሎክ ሳይዙን እየደመርን መሄድ ማለት ነው። ስለዚህ ለምሳሌ አሁን እዚህ ጋር ስንት አለ? /28 የሚል ሰብኔት ሳይደር ኖቴሽን ወይ ሰብኔት ማስ ተሰጥቶናል። ስለዚህ .0 ከዚህ በፊት ያለው ሶስቱን ኔትወርክ ፖርሽን ነው ብለናል። ይሄን ክላስ ሲ ያወራን ያለ ነው። እንግዲህ ባይ ዲፎልት ይሄን ክላስ ሲ ላይ ነን ብለን አስቡና ይሄ ሶስቱ ቢት እንትን ማኒፑሌት ማድረግ አንችልም። ስለዚህ ከቀሪው 24ቱ ቢት እዚህ ጋር ያለው 24ቱ ቢት ፖርሽኑ ለኔትወርክ ስለሆነ ስለዚህ እያየን ያለ ነው አራተኛውን ቢት ብቻ ነው። ስለዚህ ስለዚህ ስለ አራተኛው ኦክቴት ብቻ ነው እያየን ያለ ነው ማለት ነው። ስለዚህ ስለ አራተኛው ቢት ነው እያየን ያለ ነው። ስለ አራተኛው ኦክቴት ማለት ስለዚህ ስለዚህ what are the valid subnet ማለት ዶት ብለን ከዚህ በፊት ያለው 3 ኦክቴት አለ። እንግዲህ እሱ ኔትወርክ ፖርሽን ነው ብለናል። እሱ ጋር ያገባንም አራተኛው ኦክቴት ነው። ክላስ ሲ ላይ እንግዲህ 8 ቢት ብቻ ነው ዲፋይን ማድረግ ስለምንችል ስለተባለ አራተኛው ኦክቴት ላይ .0 ብለን እንጀምራለን። ምን ጊዜም ቢሆን .0 ብሎ ነው የሚጀምር ለክላስ ቢም ለክላስ ኤም ቢሆን .0 እና ቀጣይ ቫሊድ ሰብኔቶች ወይም ኔትወርክ አይዲዎችን ለማወቅ ቫሊድ ሰብኔቶችን ወይም ኔትወርክ አይዲዎችን ለማወቅ ምንድነው የምንጠቀመው? ብሎክ ሳይዝ እዚህ ጋር ያለ ነው። ብሎክ ሳይዙ እንዴት ነው የምናገኘው? 256 ሲቀነስ ይሄ ምንጊዜም ኮመን ነው ሲቀነስ ሰብኔት ማስካችን /28 ማለት ነው 240 ማለት ነው። ስለዚህ 256 ሲቀነስ 256 ሲቀነስ /28ን ከተጠቀምን
ሲቀነስ 240 16 ማለት ነው አይደል? ስለዚህ 16 ነው ብሎክ ሳይዛችን ነው። ስለዚህ ዶት 0 ብለን በ16 ነው ኢንክሪመንት የምናደርግ። ቀጣዩ ስንት ነው? ዶት 16 ቀጣይ ዶት 32 እያል መቀጠል ነው። ስንት ኔትወርክ ያህል? 16 ኔትወርክ ያህል ይኖረናል። ዶት 0 ዶት 16 ዶት 32 ዶት ከ32 ሲደመር 16 48 ማለት ነው። 48 ያን እንቀጥላለን ማለት ነው። ስለዚህ እነዚህ ቫሊድ ሰብኔቶቹ ይሆኑናል ማለት ነው። ስለዚህ ቀላል ነው። እስካሁን እንደዚህ ያየነው ቫሊድ ሰብኔቶቹ እንደዚህ ያደረግን ማወቅ እንችላለን። ዶት 0 ጋር 14 ወስዳለን፣ ዶት 16 ጋር 14 ወስዳለን፣ ዶት 32 ጋር 14 ወስዳለን፣ ዶት 48 ጋር 14 ወስዳለን። ስለዚህ በእያንዳንዱ ኔትወርክ ደግሞ ስንት አለ? 14 ወስዳለን። እዚህ ጋር ያገኘን how many valid hosts per subnet የሚለው question የመለሰልን ማለት ነው። እዚህ ኔክስት ምን መልሰው ደግሞ what is the broadcast address for each subnet? እንግዲህ broadcast address ደግሞ የምናገኘው the number right before the next subnet። ስለዚህ አሁንም እንግዲህ እንደ ኤግዛምፕል /28 እንይና የመጀመሪያው ሰብኔት ዶት 0 ነው ብለናል። ብሎክ ሳይዝ 16 ስላል ጨመርንና 16 አል ፕላስ ቀጣይ ደግሞ ዶት 32 ቀጣይ ዶት 48 ነው ብለናል። ስለዚህ የዶት 0 የዚህ ማለት ነው ሰብኔቱ ምን ማለት ነው? ሰብኔት ማለት ብሮድካስት አድሬሱ ምንድነው? the number right before the next subnet። ስለዚህ next subnet 16 ነው። ከ16 በፊት ያለው 15 ነው ማለት ነው። ስለዚህ ዶት 15 የዚህኛው ሰብኔት ብሮድካስት አድሬስ ነው ማለት ነው። ስለዚህ ለ16 ኔትወርክ ደግሞ ለዶት 16 ኔትወርክ ደግሞ ቀጣዩ ሰብኔት 32 ስለሆነ ዶት 32 ይሆናል ማለት ነው። ዶት 31 ብሮድካስት አድሬስ ይሆናል። ለዶት 32 ደግሞ ብሮድካስት አድሬሱ ምንድነው? ቀጣዩ ሰብኔት 48 ስለሆነ ከ48 በፊት ዶት 47 ብሮድካስት አድሬስ ይሆናል ማለት ነው። ስለዚህ ከቀጣዩ ሰብኔት አንድን ቀንስና ብሮድካስት አድሬሱን ማግኘት እንችላለን ማለት ነው። የዚህን ወይም ከዛ በፊት ያለውን ሰብኔትወርክ ብሮድካስት አድሬስ እንደዚህ ያደርግን እናገኝ። ለ48 ከተጠየቅን ደግሞ ቀጣዩ 48 ስንት ነው? 16 ስንጨምር 62 ማለት ነው። ስለዚህ 61 የ48 ብሮድካስት አድሬስ ይሆናል። የ48 ኔትወርክ ማለት ስለዚህ 14 ሆስት እንግዲህ ያለው ለዛ ነው። ከ32 እስከ 48 16 ነው ያለ፣ ግን ለኔትወርኩ አንድ ሆስት ቀነስን፣ ለብሮድካስት አንድ ሆስት ቀነስን፣ አንድ ኔትወርክ አድሬስ ቀነስን፣ አንድ አይፒ አድሬስ ማለት ነው። 14 ሆስት የመጣው በዛ ምክንያት ነው። መጨረሻ ላይ የምናገኘው ደግሞ what are the valid hosts in each subnet። የመጨረሻው ደግሞ valid host ስንት ነው? ወይም እያንዳንዱ በነምበር 14 ሆስት ከሆነ አይፒ አድሬሶቹ ማን ናቸው እንደማለት ነው። ስለዚህ valid host እንዴት ነው የምናገኝ ተባብለናል። መጀመሪያ ስንሰራ ኔትወርክ ፖርሽን 0 አድርገን እና ማለት ሆስት ፖርሽኑን 0 አድርገን የምናገኘውና ሆስት ፖርሽኑ 1 ሲሆን የምናገኘው በሁለቶቹ መካከል ያለው ነው valid host ስላል እዚህ /28 ላይ እንደዚህ ይሆናል 11111000 ነው። ስለዚህ እዚህ ጋር ኔትወርክ ለምሳሌ ለ/32 ማየት እንችላለን። ነገሩ /31 ዶት 32 ኔትወርክ ጋር ይሄ ኔትወርክ ፖርሽኑ ነው፣ ብሮድካስቱ ደግሞ 40.47 ነው ብለናል። ስለዚህ በሁለቱ መካከል ያለው ምንድነው ማለት ነው? valid host ነው ማለት ነው። ስለዚህ ከዶት 33 እስከ ዶት 46 ድረስ valid host ነው። እንግዲህ እስከ 33 እስከ 46 ድረስ ብንቆጥር 14 ይመጣልናል። ስለዚህ valid host እንደዚህ አድርገን ማወቅ እንችላለን ማለት ነው። valid host እንደዚህ አድርገን ማወቅ እንችላለን። ስለዚህ ምን ጊዜም ቢሆን valid host range between subnet address እና broadcast address። እንግዲህ እነዚህ subnet address ነው ብለናል። ዶት 0 ዶት 16 ዶት 32 ዶት 48 እያለ ስለዚህ አሁን ለዶት 32 ከዶት 33 ከዚህ በኋላ ያለውን ማለት ነው። ይሄ subnet address ስለሆነ ቀጣዩ ብዙ ጊዜ ለራውተር ኢንተርፌስ የሚሆን ግን እሱን ኋላ ነው የምናየው። host በቃ valid host ከተጠየቅን between the subnet address እና broadcast address እና subnet addressን ሳይጨምር ማለት ነው። ስለዚህ እንደዚህ አድርገን ማወቅ እንችላለን። እንግዲህ አሁን በኤግዛምፕል ስናየው ደግሞ የበለጠ ቀለል ይላል ያስባለሁ። ስለዚህ አሁን ደግሞ በኤግዛምፕል ስናየው የበለጠ ቀለል ይላል ያስባለሁ። ሰዓት ሄዷል መሰል። ስለዚህ
በቃ በሚቀጥለው ቪዲዮ እናያለን ኤግዛምፕሉን። የመጀመሪያው ኤግዛምፕላችን የሚሆነው ይሄ ነው። ኔትወርክ አድሬሱ ተሰጥቶናል። ኔትወርክ አድሬስ ተሰጥቶናል /25 ነው ኤግዛምፕል ነው የምናየው። ይሄንን ኢምፕሊመንት አድርገን ለማየት እንሞክራለን ማለት ነው። እስከዛው ድረስም እናንተም ተለማመዱበት አሪፍ ነው። ስለዚህ በሚቀጥለው ቪዲዮ ደግሞ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። አመሰግናለሁ።